ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦች፣ ዛሬ በሶሎዳ ሚዲያ አንድ እንግዳ ጋብዤላችኋለሁ። እንግዳዬም ከትግራይ ነው። አጠቃላይ በትግራይ ውስጥ ያለውን ሁኔታ በደንብ ዘርዘር አድርጎ መረጃውን ያቀብለናል። እንግዲህ እንግዳዬ ጎይታኦም ኃይለማርያም ይባላል። ወጣት ልጅ ነው፣ ግን አጠቃላይ በትግራይ ውስጥ ያለው ሁኔታ ቀንና ሌሊት የሚከታተል ወጣት ነው ያመጣሁላችሁ። እንግዲህ እናንተም የአቶ ጎይታኦም አጠቃላይ ስለ ትግራይ ሁኔታ ያለውን በደንብ ግንዛቤ ይኖራቸዋል ብዬ ተስፋ አደርጋለሁ። እንግዳዬ እንኳን በሰላም መጣ ጎይታኦም። እንኳን በሰላም ቆየ። እንግዲህ ያው መግቢያ ላይ እንዳነሳሁት አጠቃላይ በትግራይ ውስጥ እየሆነ ያለው ምንድን ነው? ሰሙኑ በዚህ 4-2 ቀን ደግሞ በተለይ በየቀኑ መግለጫ እየወጣን ያለው በትግራይ ውስጥ በጊዜው አስተዳደርም መግለጫ ይወጣል፣ በህወሓትም መግለጫ ይወጣል። አጠቃላይ በፓርቲዎቹ በተደጋጋሚ ብዙ መግለጫዎች እየወጡ ያሉ፣ ግን አጠቃላይ በትግራይ ውስጥ ምን እየሆነ ነው ያለው? እሺ፣ አመሰግናለሁ። ያው ብዙ ጊዜ በሚዲያም ሰምታችሁት ይሆናል። በአብስቶ በዚህኛው ዓመት ላይ ትንሽ ውጥረቱ ትንሽ መሳሳቡ ወደ ከፍተኛ ደረጃ የደረሰበት ዓመት ነው እና በዚህ 2 ቀን አንድ ቀን ደግሞ ወዳልተለየ ወደ ንጹሃኑ የሚተኮስበት ሰዓት ላይ ተደርሰዋል ማለት ነው። ይሄ እንደ ምክንያት የሆነው ነገር አሁን ከጦርነት ማግስት አሁን ብዙ እንቅፋቶች ሲያጋጥሙ ብዙ በሳርቲም እንደዛው አሁንም በአዲ ጉዳም እንደገና በትግራይ በሙሉ በሚባል ደረጃ አሁን ሰው ትልቅ በጭንቀት ውስጥ ነገን መተንበይ በማይችልበት ሁኔታ የባንክ ተቋማቶችም የካሽ እጥረት አጋጥሟቸው ህዝቡም ከቦታ ቦታ በመንቀሳቀስ ታግዶ በኬላ ተሰርቶ ታግዶ ይገኛል በአሁኑ ሰዓት ማለት ነው። ስለዚህኛው በትግራይ ብዙ ጊዜ መግለጫዎችም እየወጡ ነበር ሁላችንም እንደምናውቀው። አሁን ግን በጣም አሳሳቢ በሐሳብ ልዩነት የማይስተናገድበት የሐሳብ ልዕልና የሌለበት ሁሉም በክላሽ የያዘ ሰው የሚፈርድበት ሰዓት ላይ ተደርሷል ማለት ነው። ይሄ ደግሞ በቅርቡ በአሁኑ እንኳን ብናይ ብዙ ሰዎች ተጎድቶ በጥይትም ተመቶ ሆስፒታል የገቡበት ሰዓት አለና ይሄ ሽብር ደግሞ ይሄን ስራ ደግሞ በሙሉ ትግራይ ላይ እንደዚህ ተጠናክሮ እየቀጠለ ይገኛል ማለት ነው። የትግራይ ህዝብም እንደ ህዝብም የህልውና አደጋም ተጥሎበት ህልውና አደጋውም ስጋት ውስጥ በሚገባ መልኩ ወጥቶ መግባት በማይችልበት ሰዓት መንቀሳቀስ በሚፈራበት ሰዓት ነገ ምን ሆናሉ ብሎ በሚጨነቅበት ሰዓት ላይ ያለ ነው ማለት ነው። መልካም። አቶ ጌታቸው ረዳም ይህንን ተከትሎ መግለጫ አውጥተዋል። የፌዴራል መንግስት ድጋፍ እንዲያደርግ በማንኛውም ያለ ምክንያት ጣልቃ ገብቶ በትግራይ ውስጥ ያለውን ሊያረጋጋ ይገባል። የዓለም አቀፍ ተቋማቶችም የዚህ በተለይ የፕሪቶሪያውን ውል የተሳተፉ አካላቶችም ጥሪ አድርገዋል። እንግዲህ ይህንን ተከትሎ አጠቃላይ በትግራይ ውስጥ ያለው ደግሞ እንደምናየው ሙሉ በሙሉ የወረዳዎችም ተቆጣጥረናል የሚል የአድግራት ከተማ አይተው ከሆነ ተከታትለው ከሆነ ሙሉ በሙሉ ተቆጣጥረናል ብለው እየጨፈሩ ነው ያለው። ልክ ዶክተር ሙሉ ከ2013 ላይ 21 ሰኔ አካባቢ ሲወጣ ያንን የነበረ መንፈስ ነው ያለው። አሁን ደጓዓተንቤን ተቆጣጥረናል፣ አድጉደም ተቆጣጥረናል እየተባለ ሌላ ኃይል እንደገባ አድርገው ነው ወረዳዎቹ በጣም ትል እያደረጉት ያሉና ከዚህ ጋር አያይዘህ ምንድን ነው ማለት አሁን በዛው ሊፈታ ይችላል ወይ? አሁን ተቆጣጥረናል የሚሉ ሰዎች አጠቃላይ የትግራይን ህዝብ ችግር ሊፈቱት ይችላሉ በእነሱ አካሄድ? እሺ መልካም። ያው እኔ ብዙ ጊዜም ስል ነበረ አሁን ጌታቸው ረዳ ፕሬዝዳንት ጌታቸው ረዳ ያወጣውን መግለጫ ወይም ደግሞ ጥሪ ያደረገበትን ፌዴራል መንግስት እጅግ የዘገየና በጣም ያለፈበት መግለጫ ነው የማስበው። ግን ደግሞ እንዲያው ከሆነ ግን አሁንም ቆንጆ ነው ባይ ነኝ እና ከዚህ በፊት በትግራይ ላይ አብሶ በዚህ 2 ዓመት ከፕሪቶሪያ ሰላም ስምምነት ወዲህ ወደዚህ ወደ አሁን ያለንበት ጊዜ እስከ ጊዜ ድረስ የሆነ ትግራይ እንደ ሀገር አለመቁጠር የራሷ የሆነ እንደ ዲፋክቶ አይነት ስቴት እንደመቁጠር የራሷ ሀገር ራሷ የቻለ ሉዓላዊት ሀገር አድርጎ እንደመቁጠር በሚዲያም ብዙም እየተሰራ ቆይቷል። የፌዴራል መንግስት ኢትዮጵያ ውስጥ በትግራይ ውስጥ ምንም እንደማይመለከተው ምንም እጅ እንደሌለበት መግባትም እንደሌለበት የኢትዮጵያ ትግራይም የኢትዮጵያ አካል እንዳልሆነች አድርጎ ተደርጎ እየተሳለ ነበር በዚህ 2 ዓመት ውስጥና
አሁንም ያ ነገር ጎይቶም ላቋርጥና ይሄ አሁን የፈረመው አሁን ተቆጣጠርኩ የሚለው ኃይል በኃይል እየተቆጣጠረ ያለው ኃይል በፕሪቶሪያ መሰረት ውል እኮ የትግራይ አካል የኢትዮጵያ አካል ነች። አጠቃላይ በኢትዮጵያ ህገ መንግስት ለመፍታት ችግሩ በጠረጴዛ ችግሮችን ለመፍታት ተስማምተዋል። አጠቃላይ የትግራይን ሉዓላዊነትም የኢትዮጵያ አካል ስለሆነ የትግራይ ሉዓላዊነትም የኢትዮጵያ ሉዓላዊነት ነው፣ መጠበቅ አለበት። ለፌዴራል አሳልፎ ሰጥቷል። የትግራይ ደህንነትም ለፌዴራል መንግስት ነው የሰጠው በፕሪቶሪያ መሰረት በፈረመው መሰረት ማለት ነው። አሁን ምን አውርድ ነው እያሉ ያለው? አዎ ለዛ እኮ ነው የምልህ። ምን አለ መሰለህ በነበርንበት ስርዓት በዚህ የ27 ዓመት ባለፈውም አሁንም ያለበት ስርዓት ምን አይነት አስተሳሰብ አለው መሰለህ? እሱ ብቻ የቲፒኤልኤፍ ሰዎች ብቻ ናቸው እንደፈለጉት አንዴ ኢትዮጵያ ይሆናሉ፣ ሲያሻቸው ትግራይ ይሆናሉ፣ ሲያሻቸው ኢትዮጵያ ይሆናሉ፣ ሲያሻቸው የሻዕቢያ ተላላኪ ይሆናሉ። በፈለጉት መጠን እነሱ ይሄዳሉ። የትግራይ ህዝብ ግን ከትግራይ ውጪ እንዲያስብ አይፈቀድለትም። ከትግራይ ውጪ ያለው ምህዳር እንዲያ አይፈቀድለትም። ከትግራይ ውጪ ያለው አስተሳሰብ እንዲያራምድ አይፈለግም። የነ ዮሐንስ አስተሳሰብ ይዞ መራመድ አይችልም። የአባቶቻችን የነበሩ ለሀገር ሲሉ መስዋዕት የከፈሉ የነሱ ራዕይ ተከትሎ እንኳን እንዲያስብ እንዲያልም እንኳን አይፈቀድለትም ነበር። አሁን ደግሞ በዚህ 2 ዓመት ደግሞ ምን አለ መሰለህ የሆነ ጊዜ የቲፒኤልኤፍን የአንደኛው ክፍል የደብረጽዮን ቡድን የመንጀሩን አንድ ጊዜ ምን ብላ ስትናገር ነበረ? እኛ የተፈራረምነው ወይም ደግሞ እኛ የፈረምነው እኛ እንመርጥና የፌዴራል መንግስት ደግሞ ይሾሙልናል። ስለዚህ እኛ የሞሸምም የመውረድም ስልጣን የለንም ብላ ተናግራ ነበርና ጌታቸው ረዳ ሲናገረው እንደ ኃጢአት ይታያል፣ ወይ ደግሞ ሌላ የትግራይ ተወላጅ ሲናገረው እንደ ኃጢአት ይቆጠራል። በእነሱ በኩል ሲናገር ግን ያሻቸው ኢትዮጵያዊ ይሆናሉ፣ ያሻቸው ጊዜ ሌላ ይሆናሉ። በፈለጉት መንገድ እነሱ ሲሄዱ ለእነሱ እንዲመች አድርጎ መንገዱ ቀርጾታል። የትግራይ ህዝብ ግን የትግራይ ልሂቅ ግን ከትግራይ ውጭ እንዲያስብ ከትግራይ ውጭ እንዲያልም እንኳን አይፈቀድለት ነበር። ኢትዮጵያውያን የሆኑ ፖለቲካ ፓርቲዎች እናውቃቸዋለን ሲመቱ፣ አሁንም እየተመቱ ነው፣ እየተመቱም መጥተዋል። ስለዚህ ይህ አስተሳሰብ የፕሪቶሪያን ህግ እንኳን በሚጥስ መልኩ ነው እየፈጸሙት ያሉ ማለት ነው። ያ ህግ እንዳይከበር የፕሪቶሪያ ህግ እንዳይከበር የፕሪቶሪያ ስምምነትን መሬት ላይ ወርዶ ተግባራዊ እንዳይሆን ሲያደናቅፉ መሰናክል ሲሆኑ ለብዙ ጊዜ ቆይቷልና አሁንም ያ ነገር ያ ማስቀጠያ ነው። አሁን ወደ ህዝቡ ምን ብሎ እየተናገረ ይመስላል? ምን ብሎ እየተናገሩ ይመስላል? በትግራይ እኛ ያለንበት አካባቢ አሁን በቃ ሁሉ ነገር ተቆጣጥረናል። አዲግራትም ተቆጣጥረናል፣ ራያም ተቆጣጥረናል፣ እንደርታም ተቆጣጥረናል፣ ተንቤንም ተቆጣጥረናል። አሁን የፌዴራሉ መንግስት ኑ ላወያያችሁ እያለን ነው። በቃ ከፌዴራል መንግስት ምን የሚያሰጋ ነገር የለም። አብረን ነው እየሰራን ያለነው። ከፌዴራል መንግስትም ተነጋግረን ነው እያደረግን ያለነው። ምንም አትሸበሩ፣ አይዟችሁ፣ ድል ነው። አባቶቻችሁ ያሉበት መንገድ ስለሆነ እኛም ይሄ ነገር መጀመሪያ አስተካክሉ። ጊዜያዊ አስተዳደር ሙሉ በሙሉ ተቆጣጥረነዋል። እኛ ነው ከአሁን በኋላ ከፌዴራል መንግስት የምንገናኘው። ስለዚህ ከፌዴራል መንግስት ጋር ግጭት የለንም እያሉ ነው ለማህበረሰቡ የሚነግሩት ማለት ነው። አዎ ለማህበረሰቡ እንደዛ ይለው። ለሰራዊት ደግሞ ምን ይላሉ? አይዟችሁ በቃ የፌዴራል መንግስት የኢትዮጵያ መከላከያ ከገባ እንዋጋለን፣ አይዟችሁ፣ ምንም የሚጎለን ነገር የለም፣ አቅምም አለን፣ እንደ ድሮ አይደለንም። ያ የሚያስፈራን የነበረው መሳሪያ አስገብተናል እጃችን ውስጥ፣ አይዟችሁ፣ ምንም ነገር በቀላሉ እንደ ድሮ አይደለም። ይሄ አሁን ሁሉ ነገር ይዘናል፣ ሁሉ ነገር ተቆጣጥረናል። እንደ ድሮ አሁን በ10 ቀን ውስጥ ወይም ደግሞ በተወሰነ ቀን ውስጥ 4 ኪሎ የምንገባበት እድል ሰፊ ነው እያሉ ለሰራዊቱ ይነግሩታል። ህዝቡ ደግሞ ያለው ሁኔታ በህዝብ ደግሞ ተቀባይነት እንደሌላቸው ስለሚያውቁ ደግሞ ለህዝቡ ደግሞ ምን ይሉታል? የፌዴራል መንግስት ፈቅዶልናል እንደዚህ እንድናረግ። ስለዚህ እኛ የምናደርገው ሁሉ ከፌዴራል እውቅና ውጪ እያደረግን አይደለም። ስለዚህ ፌዴራል መንግስት ስለፈቀደልን ብቻ እናንተ ማታስተዳድሩት አካባቢ ተቆጣጠሩ እንጂ ከኔ ጋር ትደራደራላችሁ ብለዋል ይላሉ። እንደገና ለአንደኛው ክፍል የትግራይ ማህበረሰብ ደግሞ አይዟችሁ፣ ምንም ችግር የለም፣ እንደ ድሮ እኮ አይደለም፣ አሁን ብዙ ወዳጆች አፍርተናል፣ ዓለምም እኛን እየጠበቀች ነው፣ የኢትዮጵያ ምስቅልቅል ነች፣ የኢትዮጵያ መከላከያ ምንም አቅም የለውም፣ የኢትዮጵያ መንግስትም ምንም አቅም የለውም፣ አቅመ ደካማ ነው። ስለዚህ በቅርቡ ቶሎ ብለን እንገባለን፣ ተፈናቃይም ወደ ቀያው እንመልሳለን፣ ትልቋ ትግራይ እያሉ እንደገና በሌላ ቦታ ደግሞ ይሰብካሉ ማለት ነው። ስለዚህ ሲጠቃለል በአጠቃላይ ላይ ሲታይ ግን የማምታታት ስራ 2013 እንደሚደረገው እንደነበረ እንደዚህ ሰራዊት አለን እንደዚህ እንትን አለን፣ እኛ ሰሜን እዝ ብቻ ነው ከኢትዮጵያ ትልቁ ሰራዊት ሰሜን እዝ ነው፣ እሱ ከተቆጣጠር ነው ኢትዮጵያ እጃችን ውስጥ ትገባለች፣ ምንም የሚያሰጋ የለም። ያ ብሔርተኝነቱ ጫፍ አውጥቶ አንዳንዴ ምን አለ መሰለህ ብሔርተኛ የሆነ ጅል ጀግና ይፈጥራል።
የሆነ ጅል በቃ ምንም ራዕይ የሌለው ጅል ይፈጥርና እነሱ እንደዛ አይነት ሰው ብሔርተኛ ነን የሚሉ ምንም ምክንያት የሌላቸው ምንም ሀሳብ እንኳን የሌላቸው እኛ ከማለት ውጪ ምንም እንኳን አንድ ዳገት እንኳን የማያወጣ ሀሳብ ያላቸው ሰዎች ወደ ሚዲያ እያወጡ ህዝቡ እንዲሰክር የኢትዮጵያ መከላከያ በብዛት ሰሜን ህዝብ ብቻ እንደሚገኝ እና ሰሜን ህዝብ ከተቆጣጠር ሌላ ለመቆጣጠር ምቹ እንደሆነ ብሎ ሲሰሩት እንደነበረ ፕሮፓጋንዳ አሁንም እንደዚህ ነው። ያ ውጤት ህዝቡ እንደ 2013 አይደለም አሁን ያሉት እነሱ የሚናገሩት ነገር በኃይል ካልሆነ በስተቀር በሀሳብ ማሳመን ስላቃታቸው አሁን ህዝቡ ብታይ የትኛው አካባቢ ብትጠይቅም እኔ ባለሁበት አካባቢ የባንክ ኖት ተጨርሶ ህዝቡ ሰልፍ ላይ ነው ያለውና በጣም ህዝቡም ተጨንቆ እነሱ ግን እንደ ድል እንደ ጀግንነት እየቆጠሩት ነው ያለው ማለት ነው። የሚመጣው ነገር ኃላፊነት የሚወስዱ እንኳን አይመስሉም። አብሶ የጊዜያዊ አስተዳዳሪ ፕሬዚዳንት ጌታቸው ረዳ ሲናገሩ የጸጥታው ችግር ከአቅሜ በላይ ስለሆነ የፌደራል መንግስትም ጣልቃ እንዲገባ ብሎ ደብዳቤ እንኳን ቢጽፍ እንኳን አሁን እየተጫጩ ነው። ለምን በቃ የጆኖሳይድ ያደረገልን አካል እንደዚህ እንትን ያደረገብን አካል እንደዚህ እንትን ያደረገብን አካል ሊገባ ነው ሊጨፈጭፍህ ነው። አሁን እንኳን ትግራይ የምትባል ነገር እንኳን አትኖርም ለሰራዊት የሚያሳምኑ ለትግራይ የምትባል እንኳን አትኖርም። በአንድ በኩል ለጊዜው አስተዳደር አሸንፈነዋል ከፌደራል መንግስት እየሰራ ነው ይላሉ። ለግማሹ ደግሞ እንደገና ጄኖሳይዱ ኃይል ጌታቸው ረዳ ጥሪ ስላደረገለት ይህን በእኛ ላይ ጄኖሳይድ የፈጸመውን ኃይል እንዲገባ ፈቅደዋል። ሁለት ምላስ ማለት ነው። ጌታቸው ረዳ እንደዛ እኮ ነው የምልህ። አሁን ምን አለ መሰለህ እነሱ እንደየህብረተሰቡ እንደየአካባቢው ነው ይሄዳሉት። ለምሳሌ እንደየአካባቢው ስልክ የሆነ የተንቤን ህዝብ ምን ይፈልጋል? ምን ብዬ ልንገረው? የራያ ህዝብ ምን ይፈልጋል? የእንደርታ ህዝብ ምን ይፈልጋል? የአጋሜ ህዝብ ምን ይፈልጋል? የሽሬ ህዝብ፣ የአድዋ ህዝብ ምን ይፈልጋል? ተፈናቃዩስ ምን አይነት ወሬ ላውራለት? በመርህ ሳይሆን በስሜት እንዲነዳላችሁ ስለሚፈልጉ የተንቤን ይሄ ነገር ይፈልጋል። ስለዚህ እንደዚህ እንበለው። ሌላ ጎይቶም አሁን ፌደራል መቼም ጊዜያዊ አስተዳደር የፌደራል አካል ነው። የትግራይ አሁን ለዚህ ሁሉ 1 ሚሊዮን ህዝብ ከ1 ሚሊዮን ህዝብ በላይ ያስጨረሰን ጦርነት ከ1.5 ሚሊዮን ህዝብ የተፈናቀለ ዛሬም ከ80 ሺህ በላይ የትግራይ ተወላጆች አሁንም በስደት ላይ ነው ያሉት። ሱዳን ላይ ነው ያሉት። ሱዳን ላይም ያለው ጦርነት ታውቀዋለህ። በዚህ ምስቅልቅል ውስጥ ባለበት ሰዓት እንደገና በጊዜያዊ አስተዳደር በኩል ሲያገኛቸው የነበረ የአንዳንድ የመሰረታዊ ጥያቄዎች የመድኃኒት፣ የትምህርት ብዙ ጥያቄዎች ተመልሰዋል። በፕሪቶሪያ መሰረት ጥይት እንኳን መቆሙን በጥይት ሲሞት የነበረ ወጣት ቆመዋል እና አሁን ሙሉ በሙሉ እያፈረሱት ነው። እንግዲህ ይህን ካፈረሱት የአቶ ጌታቸው ረዳ ለፌደራል መንግስት ድጋፍ መጠየቁ መከላከያ ቢገባ ምን ሊያጋጥመው ይችላል? በቀጥታውን መከላከያ ቢገባ ምን ሊያጋጥመው ይችላል? ከታጣቂዎችም አንጻር ከማህበረሰቡ ጋር አንጻር ከወጣቱም ምን ሊያጋጥመው ይችላል? ፌደራል መንግስት ቢገባ መከላከያ ቢገባ። እሺ መልካም። አሁን በትግራይ ያለው ሁኔታ ህዝቡን በውጥረት ውስጥ ነው ያለው ብያለሁ። ወጣቱም እንደዚሁ ተስፋ በመቁረጥ ስሜት ትግራይ ውስጥ መኖሪያ እንኳን የሌለው የሚተኛበት ቤት እንኳን የሌለው መኖሪያ እንኳን እንደ ዜጋ እንኳን የሚያገኝ እድል ያላገኘ የትግራይ ተወላጅ ብዙ ነው በጣም በተለይ አብሶ ወጣቱ። ስለዚህም እንደ ስደት አማራጭ አድርጓል። አሁን በቅርቡ እንኳን በየመን አካባቢ እንትን ብለህ በቪዲዮ አይተው ይሆናል ብዙ ወንድሞቻችን ባህር ውስጥ የአሳ ሲሳይ ሲሆኑ አይተናል። እንዳልከውም በሱዳን በሊቢያ የሚሄዱ አሁን ብዙ ነው በጣም ወደ አዲስ አበባ እንኳን የሚጎርፈው ወጣት እንደምናውቀው ነው በጣም ብዙ ነው። የዛሬ 3 ወር አካባቢ በቀን 1000 ወጣት ከትግራይ ይወጣል ወደ ሌላው የሀገሪቱ ክፍልም ወደ ውጭም ማለት ነው። ይሄ በትንሹ አማካይ ነው። ከዛ በላይ የሚበዛበት እንትን ማለት ነው። አሁን ህዝቡ ምንድነው የሚፈልገው? አሁን ህዝቡ በትንሹ በብዛት እንኳን ቢባል ደረጃ እየነቃ ነው። አሁን እንኳን ታክቲካቸው እንኳን እየገባው አሁን በአዲ ጉዶም በተንቤና በሳህርት የተፈጸመው ድርጊት አብሶ መከታዬ አለኝታ የሚለው ትግል ተብሎ በሚጠራው የኋላኛው ስሙ ደግሞ የጸጥታ ኃይል ተብሎ የሚጠራው በሱ ተስፋ ቆርጧል። እንዴ ከዚህ በላይ እኛ እኮ ደርግ እንደዚህ ያደረገን ፒፒ እንደዚህ ያደረገን ሲባል እኮ በወሬ ነበር የምናውቀው። እንደዚህ ያደረጋችሁ እንደዚህ ያደርጋል ብሎ የተነገረም እናንተ ነገራችሁ። አብሶ ደርግ እንደዚህ ያደርግ ነበር እያላችሁ እየነገራችሁ ነበር። ያ ድርጊት የምትፈጽሙት ግን እናንተ ናችሁ። ስለዚህ ጄኖሳይድ የፈጸመልን አካልም ጄኖሳይድ እንኳን ከተባለ ጄኖሳይድ የፈጸሙ አካላቶች 3 ናቸው። አጠቃላይ የኢትዮጵያ መንግስት፣ የፌደራል መንግስት፣
የትግራይ መንግስት ቲፒኤልኤፍ እና ሻዕቢያ ናቸው። ዓለም እንኳን ጄኖሳይድ እንኳን ብላ ብትጠራው ጄኖሳይድ ተፈጸመ እንኳን ቢባል እናንተም ጄኖሳይድ የፈጸማችሁልኝ ሰዎች ናቸው። ልጄ እኮ እናንተ ናችሁ በኃይል በግዳጅ አድርጋችሁ ልጄ መስዋዕት የሆነው እንጂ እንደዛ የሚል አሁን ትውልድም ወላጅም እየተፈጠረ ነው። ምን አረገ መከላከያ? ምን አረገ? መጀመሪያ የጠራችሁት እናንተ፣ መጀመሪያ እንደዚህ ያደረጋችሁት እናንተ። ስለዚህ እናንተ ያለው ስህተት ወደ ሌላ ማላከክ ብሎ ህዝቡ እንደዚህ በዚህ ደረጃም ለእንደዚህ አይነት አስተሳሰብም ደርሰዋልና የኢትዮጵያ መከላከያም ቢገባ ህዝቡ በዘጋ የሚቀበለው እንዲሁም ከጎኑ ተሰልፎ የሚያግዘው ፊት ለፊት ሆኖ እሱም ከአስተዳደሩ ጋር ሆኖ እንትን ለማድረግ ወይ ደግሞ የትግራይ ጸጥታ መልሶ ለማቋቋም ቁርጠኛ የሆነ ይመስለኛል ህዝቡ አብሶ በዚህ 3 ቀን 4 ቀን በሚያደርጉት እንቅስቃሴ። መልካም። ሌላኛው አሁን እየተወራ ያለው እነዚህ የነ ፈትለወርቅ ግሩፕ የነ ደብረጽዮን አጠቃላይ አሁን በትግራይ ውስጥ አመጽ እየፈጠረ ያለው ከሻዕቢያ ጋር ተማምነው ነው። ሻዕቢያም ስለሚያግዛቸው ነው። ሻዕቢያ ይገባል እና ከነሱ የሻዕቢያ ሰራዊት ተማምነው ነው የሁላ ነገር የሚያደርጉት የሚባል ነገር አለ። ይህንን እንዴት ነው ማለት መሬት ላይ አለ ወይ በተጨባጭ? ከዚህ አያይዤ መጠየቅ የምፈልገው ምንድን ነው፣ ለምሳሌ ሻዕቢያ ቢያግዛቸውም ሻዕቢያ የትግራይ ወጣትና የትግራይን ህዝብ የትግራይ ሰራዊት ከማን ጋር ሊወግን ይችላል ብለህ ታስባለህ? መልካም። ምን አለ መሰለህ አሁን እኛ ኢትዮጵያውያን ህዝቡም አሁንም በትግራይ ውስጥ ያለውም በተወሰነ መልኩ ካልሆነ በስተቀር በአብዛኛው በኢትዮጵያዊነቱ የሚደራደር አይደለም። በአሁኑ ሰዓት በኢትዮጵያዊነትን መስዋዕት እየከፈለ የመጣ የኢትዮጵያን ሉዓላዊነትን ያስከበረ እንደማንኛው ኢትዮጵያዊ ሆኖ እኩል በሚመጣውም እየተጋፈጠ ሁሉም ነገር እያደረገ እቺ ሀገር ያጸና ህዝብ ነው። ስለዚህ ኤርትራም የራሷ ሀገር ነች። ሀገር ብሎ ራሷን የቻለች ሀገር ባሁን ባለንበት ሁኔታ ነው። ስለዚህ ህዝቡ ትንሽ እፎይታ ይፈልጋል። ከማጋ የሚለው ነገር አሁን ህዝቡ እኔ እንደ ህዝቡ በብዛት ህዝቡ እረፍት ምን ይፈልግ ይመስለኛል። በስነ ስርዓቱ ቁጭ ብሎ የሚያርፍበት እንደዚህ እንኳን ይሄ ነው ቆንጆ ይሄ ነው መጥፎ በማይልበት ሰዓት አድርሶታል። ስለዚህ ህዝቡ እረፍት ይፈልጋል። ግን በብዛት ግን የምናየው ግን አሁን ራሱ ጊዜያዊ አስተዳደሩ የሚወቀስበት ጊዜያዊ አስተዳደሩ የሚነቀፍበት እኛ እያለን ለምን እኛ እንኳን መታጠቅ አንችልም? እነሱ ለእኛ ለማጥፋት ትግራይ ለምትባል ሀገር ለማጥፋት ትግራይ ለምትባል ክልል እንኳን ለማጥፋት ዘሯ ለማጥፋት የትግራይ ተወላጅ ዘር ለማጥፋት ይሄን ያርቀት እያለ እኛ ደግሞ ለምን ራሳችን ችለን ከመንግስት ፌደራል ሆነን ለምን አብረን አንሰራም የሚለው አሁን ትውልድ እየተፈጠረ ነው። ወጣቱ በብዛት እንደዛ ነው። አብሶ ምን የምንኖርበት አካባቢ እንደውም እንደ ድሮ አይደለም። እኛ ድሮ የተሸወድ ነው ይበቃናል። አሁን እንኳን 10 ሚሊዮን እንኳን ልንቀበል ይቅርና 10 ሚሊዮን እንኳን ለመንግስት ብንሰጠውና ቢተባበረን 10 ሚሊዮን ለመንግስት ከፍለን እነዛ ሰዎች እንኳን እኛ ቢተባበረን የሚልበት ሰዓት ላይ ደርሷል ህዝቡና ያው በብዛትም በማህበራዊ ሚዲያም እያየ ይሆናል የኢትዮጵያ መከላከያ የሚገባበት ጊዜ እየናፈቀ ነው የሚሉ ሰዎች እየበዙ ነው። እዚህ ላይ አንድ ጥያቄ ተደጋጋሚ የሚያነሱት ነገር አለ። ጌታቸው ረዳ ሙሉ በሙሉ ከፌዴራል መንግስት ጣልቃ እንዲገባ ጥሪ ያደረገ የሚሉ አሉ። እኔ ያው በፕሪቶሪያ መሰረት ቀድሞ በውሉ መሰረት እንኳን ትግራይ የመግባት ሙሉ ስልጣን ሰጥቶታል ፕሪቶሪያው ህገ መንግስቱ። አሁን ግን በተጨባጭ በፕሪቶሪያ መሰረት ነው አሁን ስምምነታቸው እና በፕሪቶሪያ መሰረት የኢትዮጵያ ሉዓላዊነት የማስከበር የትግራይን ህዝብና የኢትዮጵያ ህዝብ ደህንነት የመጠበቅ የፌዴራል መንግስት ነው ብሎታል። ስለዚህ የጌታቸው ረዳ ጥሪ የማድረግም ግዴታ የለበትም። ሁሉም በፕሪቶሪያ ስምምነት መተግበር ስላለበት ማለት እና ከዚህ አንጻር አንተ እንዴት ነው የምታየው? ልክ ነህ። ያው ይሄ እንደውም እኔ የፌዴራል መንግስት የዘገየ ይመስለኛል። ያው የፕሪቶሪያ ስምምነት እኮ ከህገ መንግስት ከኢትዮጵያ ህገ መንግስት በላይ አይደለም። ከህገ መንግስቱ ስር ነው። የህገ መንግስቱ እንዲፈጸም ህገ መንግስቱ እንዲተገበር የሚያመቻች ህግ ነው እንጂ ከህገ መንግስቱ በላይ የሆነ እንትን አይደለም። የማብቂያ ጊዜም አለ። አሁንም በፕሪቶሪያም እንደገና ደግሞ በህገ መንግስቱ ብቻ ሳይሆን በፕሪቶሪያም ግማሽ የተደራደሩት የፌዴራል መንግስትና የትግራይ ኃይሎች ናቸው። ስለዚህ መንግስት ደግሞ እንደ መንግስት ብዙ ጊዜ ምን የሚጠይቀው አለ። መንግስት የህዝቦቹን ሉዓላዊነት፣ የህዝቦችን ደህንነት፣ የህዝቡን ደህንነትና ሰላም የማስጠበቅ ግዴታ አለበት።
ግዴታው ነው፣ የህገ መንግስት ግዴታ ነው፣ የፌዴራል ግዴታ ነው። ስለዚህ ዳር ደንበር የማስከበር የመንግስት ኃላፊነት ነው። የኢትዮጵያ ሉዓላዊነት ማስከበር የመንግስት ኃላፊነት ነው። የፌዴራል መንግስቱ ኃላፊነት ነው። የሙሉ የኢትዮጵያ ህዝብ ኃላፊነት ነው፣ የትግራይም ጭምር ማለት ነው። ስለዚህ እንደኔ አስተሳሰብ እኔ በትግራይም በዚህ 2 ዓመትም ከጦርነቱ በኋላ ማግስት ሰዎች ወዳልተፈለገ እስር ቤት እየተወሰዱ የግል እስር ቤት አንዱ በሚያኮርፍበት ጊዜ የግል እስር ቤት በሚሰራበት ጊዜ ሲቪሊያን በወታደር ሲታሰሩ፣ ሲቪሊያን በወታደሮች ሲጨፈጨፉ፣ ሲቪሊያን በወታደር ዓይን ሲገመገሙ፣ ህገ መንግስት ጠፍቶ የሰላምና ደህንነት ብዙ በሚዘረግበት ወይም ደግሞ በሚበላሽበት ሁኔታ ነበር ትግራይ ውስጥ ማለት ነው። ለዛም ነው የፈለገው ሰው ጫካ ውስጥ ይገርፈዋል፣ ያስረዋል፣ ከፈለገም ይገድለዋል። እንደዚህ የጸጥታ ኃይሉ ያለምንም ህግ ያለምንም ፍርድ ቤት ያለምንም የህግ ማዕቀፍ ሲሰራ ቆይተዋል። ይህም ብዙ ጊዜ እኛም ስንጠይቅ ነበር። የመንግስትም የዜጎቹ ደህንነት ያስጠብቅ፣ የሰዎች የህገወጥ የሰዎች ዝውውር አለ ትግራይ ውስጥ፣ የአደንዛዥ ዝውውር አለ ትግራይ ውስጥ፣ የመሳሪያ ዝውውር አለ ትግራይ ውስጥ፣ የህጋዊ ያልሆነ የማዕድን ቁፋሮ ትግራይ ውስጥ አለ፣ ህዝቦች የትግራይ ህዝብ በኬሚካል እየተረጨበት ነው እያልን ስንጠራ ስንጮህ ነበር ከዚህ በፊት። ስለዚህ የፌዴራል መንግስትም ይሄ ኃላፊነቱን እንዲወጣ የዜጎቹን የሰላምና ደህንነት የሀገሪቷ ሉዓላዊነት እንዲያከብር ግዴታውን እንዲወጣ ነው የኔ ጥያቄ። ይሄኔ ጥያቄ ነው። መከበሪያ መሰረቱ ደግሞ መልካም ቆይታው። ሌላ አሁን በተጨባጭ የትግራይ ወጣት ከትግራይ ወጣት ምን ይጠበቃል? አሁን ማለት እነሱ አውጀዋል። እንግዲህ አቶ ጌታቸው ረዳም ጥሪ አድርገዋል። እንግዲህ የዲያስፖራ ያለው የትግራይ ተወላጅ ምን ማድረግ አለበት? ምንድነው የሚጠበቅበት? የእያንዳንዱ የትግራይ ተወላጅስ ምንድነው የሚጠበቅበት? ከዚህ እልቂትና ከዚህ ጦርነት ራሱን ለመከላከል ምን ማድረግ አለበት ብለህ ታስባለህ? ሌላኛው አሁን ጊዜያዊ አስተዳደሩስ ምንድነው ማድረግ ያለበት? ከዚህ በላይ እንግዲህ ለፌዴራል መንግስት ድጋፍ ጥሪ አድርገዋል፣ ለዓለም አቀፍም ጥሪ አድርገዋል። በዚህ ፕሪቶሪያ አደጋ ውስጥ እየገባ ነው። እንዲያውም ቀጠናው የባሰ እየሰፋ እየሄደ ነው። በጣም አደገኛ መንገድ እየተሄደ ነው። ስለዚህ ሁሉም የድርሻው ሊወጣ ብሎ ጥሪ አድርገዋል። ግን ከዚህ ባሻገር ምን መደረግ አለበት? መፍትሄዎቹ 1 2 ብለህ ልታስቀምጥልን ትችላለህ ወይ? ጦርነቱ አሁን ማስቀረት ይቻላል ወይ? አጠቃላይ ትግራይ ውስጥ ያለውን ሁኔታ በሰላማዊ መንገድ መፍታት የሚቻልበት ሁኔታ አለው ከኃይልና ከጦርነት ውጭ? እሺ መልካም። እኔ ለወጣቱ የምመክረው ነገር ወጣቱ በማወቅም ባለማወቅም በተለያዩ ምክንያቶች እንደ 2013 የተነሳው የሰሜን የነበረው ጦርነት በትግራይ ክልል የነበረው ጦርነት ምን ያህል ኪሳራ እንዳመጣ በደንብ ያውቀዋል። ከሱ ጋር የነበሩ ጓደኞቹ መስዋዕት ያደረገ ነው። እንደገና ደግሞ በህይወት እንኳን ያሉ መታከሚያ አጥተው እንዲህ ካምፕ ላይ ተወርውሮ የተጎዱ ቁስላቸው ወደ ትል እስኪቀየር ድረስ ያ ነገር ደግሞ አብሶ እንደገና ለነዛ ለጓደኞቹ ለአብሮ የታገሉት የተጎዱት አካል ጉዳተኛ የሆኑ ያላየ ስርዓት የታላችሁ ብሎ ያልጠየቀ ስርዓት ነገ እኔ ብጎዳ ያው የሱ ሲሳይ ካልሆንኩ በስተቀር የሱን መጠቀሚያ ካልሆንኩ በስተቀር ምንም እንደማያደርግልኝ ይሄ ስርዓት ምንም ነገሩን እንደማያደርግ ከዚህ በፊትም እያየነው ነበር። ራሱ ወጣቱ ከዚህ የሆነ ተራ የሆነ ፕሮፓጋንዳ ወጥቶ ራሱ ሰከንድ ብሎ ራሱ የሚያይበት እድል ቢፈጠር ይሄ በሰራዊት በኩል ያለው ወጣት ነው። ሰራዊት ውስጥ ያለው ወጣት ራሱ እንዲያይ ጓደኞቹ የተጎዱ ጓደኞቹ በማየት ለነሱ ምን ተደረገላቸው የተሰዉ ጓደኞቹ ማየት ነበር የታሰበው። ምንድነው የሚባለው በትግርኛ ያለ የአርበኞቹ ልጆች እየተመቱ ነው ያሉት። የአርበኞቹ ቤተሰብ እየተደበደበ እየተጨፈጨፈ ነው ያሉት። ስለዚህ ነገም በሁሉም ሰራዊት ወላጅ ላይ ይሄ ነገር ይደርሳል። በአሁኑ ካላስቆም ነው ማለት ነው። እንደገና ደግሞ እኔ ጦርነቱ የሚቆምበት እኔ እንጃ እየታየኝ አይደለም። ግን የሚቆምበት ብዬ የማስበው ግን ህዝቡ ራሱ እንዲያሸሽ ራሱ እንዲያገል ቆም ብሎ ራሱ እንዲያስብ ወዴት እየሄድኩ ነው? ምን እየሆንኩ ነው? ትግራይስ ምን እየሆነች ነው? አሁን እየተፈለገው የትግራይ የጦርነት አውድማ ለማድረግ ነው፣ የጦርነት ሜዳ ለማድረግ ነው። ስለዚህ ቆም ብሎ ማሰብ አለበት። ስርዓት ደስ ያለው ሰው ደስ ያለው ስርዓት መደገፍ ይችላል። ደስ ያለው ፖለቲካ ፓርቲ መደገፍ ይችላል። ደስ ያለው አስተሳሰብ ማራመድ ይችላል።
ግን ይሄ በሰላማዊ መንገድ የሚፈታበት እድል ማመቻቸት ነው እንጂ በጠበንጃ የሚደረገው መሳሳት ትግራይ እኮ በዚህ 50 ዓመት ውስጥ እኮ ከ2.5 ሚሊዮን በላይ ህዝብ አልቋል በጦርነት በ1967 የጀመረው እስካሁን ድረስ እንደዚህ ያለ ህዝብ አልቋል ትግራይ ውስጥ። ስለዚህ አሁንም እንደገና ከጦርነት ወደ ሌላ ጦርነት እያሸጋገረው ስለሆነ ህዝቡን በዚህ ራሱ እንዲያድን ራሱን ከዚህ እንዲቆጠብ እንደዚህ የሚያደርጉ ሰዎችም አሁን ደስ ምን አለ መሰለ ስርዓት እንደ ሰው ልጅ ያረጃል፣ ስርዓት እንደ ሰው ልጅም ይሞታል። የሞተ ስርዓት ወይ ደግሞ ያረጀ ስርዓት ወጣት አደርገዋለሁ ብትል ይከብዳል ትንሽና ይሄ ሰከን ብሎ ቢያስ እንደዚህ በዛኛው በኩል ሆኖ ራሱ እንትን የሆነ እንደ ጀግነት መስሏቸው የሆነ በቃ እንደ ወይረድ መስሏቸው የሚያስቡ በቲፒኤልኤፍ ውስጥ ያሉ ሰዎች ይሄ እኮ ሰከን ብሎ ማየት ወዴት ይሄድ ምን እየተደረገ ነው እኛስ እጣ ፈንታችን ምን ይሁን ብሎ ማሰብ አለበት ባይ ነኝ። በጊዜያዊ አስተዳደሩም እንደ መልእክት እኔ የጊዜያዊ አስተዳደሩ የነበሩ ድክመቶች ብዙ ናቸው። ዋነኛ ድክመቶቹ ብዬ በነበረ በ2 ዓመት ውስጥ ዋነኛ ድክመቶቹ ያው እሱ ላይ ብዙ ተደጋጋሚ ተናግረናል። ያው እነሱ ተፈጻሚ ስላልሆኑ ይመስለኛል እስከዚህ ድረስም እስከ ሙሉ ወረዳዎች መቆጣጠር የደረሱበትም ለውጡ ልክ እንደመጣ በተለይ ተንቤን አካባቢ እንደርታ፣ አጋሜ በቀጥታ ነበር የመጣውና መሀል ሀገር ደግሞ ወደ አድዋና አክሱም ያው እንደምታውቀው ነው ሽሬ ላይ ከፍተኛ ድጋፍ ነበረውና አድዋና አክሱም ጭራሽ እንዳይገባ ነው የመሸጉት። ያኔ ብዙ አማራጭ ሀሳቦች አቅርበን ነበር፣ ግን ተሰሚ አላገኙም። ግን ኤግዛክት ዛሬ በዚች ሰዓት ምን ማድረግ አለበት ትላለህ? መልካም። አሁን በአሁኑ ሰዓት ያው ትንሽ መዘገየቱ ነው እንጂ የሚመለከተው አካልም እየተነጋገረ የፌዴራል መንግስትም የዜጎቹ ደህንነት እንዲጠብቅ ይሄ ጫና ላይ ማድረግ አለበት። ምንም የህገ መንግስታዊ ግዴታችን ነው። መንግስትም ህገ መንግስታዊ ብቻ ሳይሆን ኃላፊነቱም ግዴታው ነው። ስለዚህ ያ ነገር ቶሎ ብሎ እንዲፈጸም ማበረታት ማገዝ ባይነኝ ጊዜያዊ አስተዳደሩ አሁንም እንትን ደብዳቤ ጽፏል። ግን በአካልም ቢሆን በሀሳብም ቢሆን ይሄ ነገር መደገፍ ከፊት ለፊቱ ነው አውራሪሱ ነው። መልካም እንግዲህ ጊዜያችንም እያለቀ ስለሆነ የመጨረሻ ጥያቄ የምጠይቅህ እንግዲህ ትግራይ የኢትዮጵያ አካል ነች። የትግራይ ህዝብ ኢትዮጵያዊ ነው። እንግዲህ በትግራይ ውስጥ የሚፈጠረው ችግር ጦርነትም ይሁን ምንም ይሁን ማንኛውም ጉዳት ለኢትዮጵያም ይደርሳል። እንግዲህ ጦርነት ከተነሳ ወደ ጦርነት ካደገ የኢትዮጵያ ኢኮኖሚ ነው በዛ ጦርነት የሚወድመው። ከእያንዳንዱ የኢትዮጵያ ማህበረሰብ ህዝብ ሀብት ግብር የሚሰበሰብ ሀብት ነው እንግዲህ የሚወድመው በጦርነት። ስለዚህ በትግራይ ውስጥ በሚፈጠረው ችግር የእያንዳንዱ ኢትዮጵያዊ ዜጋም የሆነ ይደርስበታል ጥቃቱ ማለት ነው፣ ጉዳቱ ይደርስበታል ማለት። ስለዚህ በዚህ አሁን በትግራይ ውስጥ እየተፈጠረ ባለው ጉዳይ የኢትዮጵያ ህዝብ እንደ ህዝብ እያንዳንዱ ኢትዮጵያዊ ምን ማድረግ አለበት ብለህ ታስባለህ? ምን መልዕክት ሳለ? መልካም። የኢትዮጵያ ህዝብ ያው በነበረው ባለፈው ስርዓት እነሱ ከኢትዮጵያ ህዝብ ጋር እንዳይገናኝ እንዲህ መሰናክሉ ነው ለብዙ ዘመናት ቆይተዋል። ሲያሻቸው እነሱ እንደፈለጉት እየሆኑ የትግራይ ህዝብን ኢትዮጵያዊ እንዳይ ወደ ኢትዮጵያ እንዳይቀላቀል በተለያዩ ምክንያቶች ሲሶር ነበር። ያ ስራ ምን አለ መሰለ ለምሳሌ ያልበላውን በላ ያልተሰራለትን ተሰራለት። የትግራይ ህዝብ በኢትዮጵያ ህዝብ እንደ ልዩ ተጠቃሚ አድርጎ መሳት፣ እንደ ልዩ ባለጸጋ፣ እንደ ልዩ ተጠቃሚ በኢትዮጵያ ውስጥ የኢትዮጵያ ሀብት ውስጥ የትግራይ እንደ አንደኛ ዜጋ የቀረው የኢትዮጵያ ክፍል ደግሞ እንደ ሁለተኛ ዜጋ ተደርጎ ለብዙ ዘመናት ሰጥቶታል። ስለዚህ ይሄ ነገር የትግራይ ህዝብ በአካልም ያዩት ይሆናል ወይም ደግሞ በሚዲያም በምንም ያዩ የትግራይ ህዝብ እጅግ በዚህ ስርዓት ውስጥ ከተጎዳ ማህበረሰብ እጅግ በጣም ውስጥ ጥልቅ ድህነት ውስጥ የገባ ማህበረሰብ ነው። ጥልቅ ድህነት ራሱ እንኳን ነገ እንኳን ምን እበላለሁ ብሎ በማያስበስ በሚጨነቅበት እንዲጨነቅ አድርጎ እንትን ያደርጉትና የኢትዮጵያ ህዝብም የትግራይ ህዝብም እንደማንኛው የኢትዮጵያዊ ዜጋ እንደውም ከኢትዮጵያው ያለው ዜጋ በይበልጥ የተጎዳ ህዝብ ነው። በድህነትም በመከራም በኢንፍራስትራክቸር ባለፈው ስርዓት ማለት ነው። አሁንም ጦርነቱም የትግራይ ህዝብም እንደዚህ አዳሽቆ ሂዷል። ያለፈው ጦርነት የትግራይ የነበረው ጦርነት እጅግ ከድጡ ወደ ማጡ እንደሚባለው እጅግ ወደ ድህነት ወደ መጎሳቆል ወደ የተለየ መከራ ወደ
መከራ የከተተ ጦርነት ነበርና የኢትዮጵያ ህዝብም የትግራይ ህዝብ እንደ ህዝቡ ተቀብሎ ለትግራይ ከጎኑ እንዲቆም ከትግራይ ህዝብ እንደ ኢትዮጵያዊ ህዝብ ተቀብሎ ከጎኑ እንዲቆምና ከጎኑ እንዲሰለፍ ለትግራይ ሰላም ለትግራይ ነፃነት ትግራይ ውስጥ እንዲኖር ሰላም እንዲኖር ዲሞክራሲ እንዲኖር እንዲያግዝ በሐሳብ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ እሺ መልካም እሺ ኦኬ አመሰግናለሁ። ለዛሬ ለነበረን ቆይታ በጣም ደስ ብሎኛል። ብዙ ሀሳቦች ተነስተዋል። እንግዲህ አንዱ በትግራይና በኢትዮጵያ መካከል ያለው በተለይ ቲፒኤልኤፍ የሰራውን ስራ የትግራዋይ ኢትዮጵያዊነት ዝቅ አድርገው ከፍተኛ ስራ ሰርተዋል። ነጥለውት ብዙ ነገር አድርገዋል እና እንግዲህ ቀጣይም በዚህ በተለያዩ ርዕሶች እየመጣን በትግራይ ውስጥ ከቲፒኤልኤፍ ውጭ ያሉ አስተሳሰቦች እድል አግኝተው ሌላ የኢትዮጵያ ህዝብም ሁሉም ህወሓት እንዳልከው ቅድም ህወሓት ማለት የትግራይ ህዝብ ማለት ህወሓት ነው ብሎ ከፍተኛ ስራ ሰርተዋል። ብዙ ዋጋ አስከፍለናል። እንግዲህ በትግራይ ውስጥ እንዳንተ ያሉ ወጣቶች ትግራይ ውስጥ የተለየ አስተሳሰብ እንዳለ ለማሳየት ለሌላ ለተቀረው ኢትዮጵያዊም ከቲፒኤልኤፍ ውጭ ሌላ አማራጭ በትግራይ እየመጣ እንደሆነ እንዲያዩ እንዳንተ ያሉ ወጣቶችን በዚህ እያመጣን በሶሎዳ ሚዲያ እንጋብዛለን። አዳዲስ ሀሳብ ተራማጅ የሆኑ ሀሳቦች ከትግራይ እንዲመጡ ከፍተኛ ጥረት እናደርጋለን። አብረን እንቀጥላለን ብዬ ተስፋ አደርጋለሁ። ለዛሬ ያው አክብረህ ስለመጣ ከልብ ነው የማመሰግነው። የሶሎዳ ቤተሰቦችም ብዙ ነገር እንዳተረፉ አምናለሁ። በጣም ነው የማመሰግነው። አመሰግናለሁ። ጨርሰን